እርግጠኛውን የምነግርህ ቆይ ኦርቶዶክስ አንድ ነገር አላስተማረችም። አንተ በትክክል አላስተማረችም። ጌታ ምስክሬ አላስተማረችም። አዳምጠኝ። እምነት እንዴ አላስተማረችም። ያንተ ያንተ ቄስ ማን ነው? ቆይ እሺ እናውራ። አንተን የሚያስተምር ቄስ ማን ነው? አብዘን ጠበቃለን እኛ ኦርቶዶክስ። አንድ ያዳምጠኝ። ከዛ በኋላ ስለመንገድ አብራራለሁ። ኢንተራፕት አታርገኛ። እኛ ኦርቶዶክሳውያን ድነታችንን ልናጣ ስለምንችል ገባ እናጣለን ብለን ስለምናስብ ትምህርትም ስላለን ሁል ጊዜ ኃጢአት ባደረግን ሰዓት ዝም አንልም፣ ንስሐ እንገባለን። ገባ ንስሐ እንገባለን፣ ስጋው ደግሞ እንወስደዋለን። ለምንድን ነው የምንወስደው? መንገድ ስለሆነ ነው። የምን መንገድ ነው? ወደ አብ የምንሄድበት መንገድ ስለሆነ ነው። ገባ አንድ ሰው በክርስቶስ የሆነ ሰው ኃጢአት ቢሰራ በኃጢአቱ ምን ማለት አለበት ብሎ መጽሐፍ ቅዱስ ይናገራል። መናዘዝ አለበት ብሎ ይናገራል። መናዘዝ ብቻ አይደለም። ዮሐንስ ወንጌል 6:54 ላይ ስጋው ደሙን መውሰድ አለበት። ለምን? እኛ በእርሱ እንድንኖር እርሱ ደግሞ በእኛ እንድንኖር። ይሄ ምንድነው? መንገድ ነው። ገባ መንገድ ነው። ህይወት ይለናል መጽሐፍ ሲናገር። ዮሐንስ ወንጌል ምን ይላል መሰለ? አንደኛ ዮሐንስ መልእክት ላይ ህይወት ተገልጦልናል ደግሞም አይተነዋል ብሎ ይናገራል። ምንን? ህይወትን። ማን ነው ህይወታችን? ክርስቶስ ኢየሱስ። አየ ህይወት ተገልጦልናል። ኢየሱስ ምን አለ? እነሱ ምን ስለሆኑ ነው? ስላዩት ነው፣ ስለዳሰሱት ነው። ለእነሱ ምን ብሎ መለሰላቸው መሰለ? ለእነሱ ሳያዩ የሚያምኑ ብፁዓን ናቸው አለ። ማንን? እነሱ አይተው ነው እንግዲህ እንደዛ አይነት ብፁዕነታቸው የነገራቸው። ለእኛ ግን ምን ተባለ? አሁን ላለ ዘመን እነሱ ሳያዩ የሚያምኑ ብፁዓን ናቸው። እነ ዮሐንስ እንግዲህ ህይወት ተገልጦልናል አይተነውማል ብለው በተናገሩበት ልክ እኔ በእምነት ዮሐንስ አይቼዋለሁ ህይወት ሆኖልኛል የሚለውን በእምነት ምን ብሎ አረጋገጠልኝ? ክርስቶስ ብፁዕ ነህ ብሎ አረጋገጠልኝ። ለምን? ሳያይ ስለማምን። እውነት ይላል ደግሞ እዚህ ጋር ገባረ? እውነት ይላል ክርስቶስ ኢየሱስ እውነተኛ አዳኝ እርሱ እንደሆነ እግዚአብሔር አምላክ ለእኛ ለኦርቶዶክሳውያን የላከልን አንድያ ልጅ እንደሆነ እውነት ደግሞ ምን እንደሚያወጣን አርነት እንደሚያወጣን መጽሐፍ ቅዱስ ይናገራል። እውነትን ታውቃላችሁ እውነትም አርነት ያወጣችኋል ብሎ መጽሐፍ ቅዱስ ይናገራል። የእኛ አስተምሮ ይሄ ነው። ብራዘር አላስተማሩም። ስለዚህ ግራ የተጋባ ዲኖሚኔሽን ስለሆነ ያለው ግራ የተጋባ ዲኖሚኔሽን ስላለ አሁን ና ተመለስ፣ እድል ፈንታን ተጠቀም፣ ቀጥል። በጣም ጥሩ ጎበዝ ልጅ። አሁን እንዳልከው መንገድ እኔ ነኝ ያለው መንገድ እኔ ነኝ ነው ክርስቶስ ያለው። አንተ የምትለውን አላለም ብሏል እያልከኝ ነው አንተ። እውነትም መንገድም ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። መንገድ ያለበት ምክንያት ሌሎች አሳች መንገዶች አሉ ሰዎች የሚጠቀሙበት። አንተ አዳመጥኩ። ምንድን ነው ሰውየው? እኔ ሳወራ አይቻልም። ኧረ በጌታ የሆነበት እኔ አዳመጥኩ፣ አቋረጥኩ። እንዲህ ዝም በልና ዋጣ። በእኔ በቀር የሚመጣ የለም ሲል ጌታ ኢየሱስ ክርስቶስ መንገድ ሲል ሌሎች መንገዶች ሰዎች ፈጥረዋሉ። ለምሳሌ አንዳንድ ሰዎች በማርያም ምልጃ የሚገባለ እንዳታቋርጠኝ። አንዳንድ ሰዎች መንገድ እገባለሁ እኔ እላለሁ። ሰዎች መንገድ ከገባ እጠይቃለሁ። ሌላው ሲገባ እኛ በማርያም ምልጃ ብቻ የዘላለም ሕይወት እናገኛለን ብለን አናምንም። ስለዚህ የማታውቀው መረጃ የሰው ወሬ ሰምተህ እዚህ ጋር አታምጣ። የሰውን ቶ እኔ ሳውራ መንጣጣት ሁሌ ያለ ነው። መንገድ ሲል ሰዎች በሌላ መንገድ ይሄዳሉ። ምንን ለማግኘት? ህይወት፣ ዘላለማዊ ህይወት ለማግኘት ብለው የተሳሳተ መንገዶች የሚሄዱ ሰዎች አሉ። እኛ ስለ ሰው ምንም አያገባም። ስለ ኦርቶዶክስ ነው መንገድ የሚለው እናውራ። ሰዎች እኔ አያገባኝማ ስለ ሰዎች። እኔ ማለት ይችላል። አንተ ስትል አቋረጥኩ ወይ?
ኖ አቆ እውነተኛው ተናገር ወይ ለምንድን ነው የምትበሳጨው? እኔ ስለ ቤተ እምነቴ ተናገር። እሺ ቤተ እምነት አልናገርም። አሁን እኔ የማወራው ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ምን ይላል? ኢየሱስ ክርስቶስ እኔ ሕይወትም መንገድም እውነትም ነኝ ይላል። እውነት ነው እኔን ተከተሉ ይላል። እውነት ነኝ ይላል። እኔን ተከተሉ ይላል። ሕይወት እንደሆነ ሁላችንም የተከተልነው እናውቃለን። መንገድ የሚለው ብዙ ጌታ ሆይ ድረስ መንገድ የሚባለው ብዙ መንገዶች ሰዎች እናድናለን ብለው የዲያብሎስ መንገድ የሚከተሉ አሉ። ሌላ መንገዶች የሚከተሉ ጣዖት የሚያመልኩ አሉ። ብዙ መንገድ የሚሄዱ አሉ። ስለኔ ቤተ እምነት አሉ። ከሲኦል አውጥተው ወደ ገነት የሚያስወስዱ ምን አገባኝ መረጃ የለም። መረጃና በመጽሐፍ ቅዱስ አውራ መንገድ የሚለውን ቃል እኔ ቅድም አብራራውልህ። ሰው ይታዘበሃል። አብራራ መንገድ የሚለውን አብራራ። አልፋት መንገድ የሚለውንማ ነገርኩህ። አለበዛ ቃሉ መጠበቅ አለብህ። እሺ ቃሉ መጠበቅ አለብህ። መንገድ የሚለውን ይኸውላችሁ ሲረብሽ ቃሉ መጠበቅ አለብህ። እሺ ቃሉ መጠበቅ አለብህ። ጥሩ ነው። እሺ ቃሉ መጠበቅ አለብህ። ታንኪዩ ጎበዝ። ቀጥል። መጽሐፍ ቅዱስ ላይ ሳንግባባ ሌላ ውስጥ መግባት አንችልም። ሌላ ውስጥ መግባት መጀመሪያ ዮሐንስ 10ን ደግሞ እናንብለታለን። አይዟችሁ ዮሐንስ 10ን ስከፍቱ ምን እንደሆኑ ሌሎች ቤት መጥተው እውነተኛ መንገድ ክርስቶስ እንደሆነ ዮሐንስ 10 እንዴት እንደሚያሳይ አነባለሁ። አታቋርጠኝም መቼም በጌታ ስም ልለምድ። አሁን አልጨረስም። ጥቅስ እየዘለግን መንገድ ነው የምናወራው አይደለ? መንገድ ነው የምታወራው። አውራሽ መንገድ ተባረክልኝ። እሺ ምን ይሆን መሰለ ዮሐንስ 10 ከቁጥር 1 ጀምሮ እናንበው። እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን መንገድ ነው የምናወራው፣ ስለ መንገድ ነው የማወራ። ስለዚህ እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ወንበዴም ነው። መንገድ በሌላ የሚገባ እንግዲህ ክርስቶስ ልጨርሰው እኮ የመንገድን ትርጓሜ ነው የምፈልገው። አሁንም እኮ የኛው ምን አይነት መንገድ ይሄኛው ምን አይነት መንገድ ነው? ስሙልኝ እናንተ ብቻ ስሙ። እንዳይሰማ ብዙ ጓጓታ ቢመጣም እኛ ከመናገር ወደኋላ አንልም። ክብር ለኢየሱስ ይሁን። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፈትለታል፣ በጎችም ድምፁን ይሰሙታል። የራሱን በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹ ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስም ደግሞ አላቸው፣ እውነት እላችኋለሁ እኔ የበጎች በር ነኝ። ከኔ በፊት የመጡ አንዴ ይህችን ላይን ፊክስ ላርጋት። ኦኬ ከኔ በፊት ይላል። ከኔ በፊት የመጡ ሁሉ ሌቦችና ምኖች ናቸው፣ ወንበዴዎች ናቸው። ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም፣ ይወጣልም፣ መሰማሪያም ያገኛል። ሌባው ሲሰርቅና ሊያርድ ሊያጠፋም እንጂ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎች ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹን ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛውን ይሸሻል። መልካም እረኛ እኔ ነኝ። ስለዚህ እውነተኛ መንገድ አለ፣ እውነተኛ በር አለ። የክርስቶስ በር ነው። መንገዱ ክርስቶስ ነው። ሌላን የሚያመልኩ አሉ፣ በሌላ የሚገዙ አሉ። ወይስ መንገድ ካለ መጀመሪያ የመንገድን ትርጉም ንገርኝ። የመንገድን ትርጉም አልነገርከኝም። የመንገድ ትርጉም ቃል በቃል ነገረ።
በክርስቶስ ማመን ቀጥተኛው መንገድ እሱ። ምን ብለህ ታምናለህ? በክርስቶስ ማመን ምን ብለህ ታምናለህ አለ። እኔ እውነተኛ መንገድ ነኝ፣ እኔ ህይወት ነኝ። እንዴት ነው የምታምነው? ተጻፈልኩ። እኔ ቅድም ይኸውልህ መንገድ ማለት ምን እንደሆነ ተረጎምኩልህ። ህይወት ማለት ምን እንደሆነ ተረጎምኩልህ። እውነት ማለት ምን እንደሆነ ተረጎምኩልህ። አሁን አንተን የምጠይቅህ መንገድ ትርጓሜ ልስጥ ብለህ ዮሐንስ ወንጌል ምዕራፍ 10 መጣ። የመንገድ ትርጉሙን ግን መጀመሪያ እወቅ። መንገድ ምን ማለት ነው? ይኸውልህ ልንገርህ፣ ተቀበልክም አልተቀበልክም አልተቀበልክም መንገድ ማለት ቃሉን መጠበቅ ማለት ነው። ቃሉን መጠበቅ ማለት ደግሞ ምን ማለት ነው? ክርስቶስ ያስተማረውን ላይክ የዮሐንስ ወንጌል ምዕራፍ 6:54 የማርቆስ 16:16 ይህንን የማጠብቅ ከሆነ የዘላለም ሕይወት የለም። ሲያረጋግጥልህ መንገዱ በኢየሱስ ክርስቶስ አምነ ወደ የምትቀርቡበት አላስተማሩ ምን ይላል መሰለህ? አንተ አልተማርክም እንጂ ሳትማረው ነበር የሸሸው እንዴ? አሁን አንተ እርግጠኛ ሆኜ የምነግርህ ቆይ ኦርቶዶክስ አንድ ነገር አላስተማረችም። አንተ ትክክል አላስተማረችም። ጌታ ምስክሬ አላስተማረችም። አዳምጠኝ። እምነት እንዴ አላስተማረችም። ያንተ ያንተ ቄስ ማን ነው? ቆይ እሺ እናውራ። አንተን የሚያስተምር ቄስ ማን ነው? ተምሬያለሁ ስትል ነበር። መንገድ ልመልስልህ። አንተን ያስተማረ ቄስ ዘግብ። አንድ የለህም እያልኩ መንገድ ልመልስልህ። መልስልኛ። መጀመሪያ ቄስ ማን ነው አንተን የሚያስተምረህ? ኔሟን አታውቃቸውማ። የሉም እሳቸው። የለህም። ፈጥረ ነው የምታወራው። የለህም። ቀሲስ አስራት ይባላሉ። እርግጠኛ ሆኜ ነው የምናገረው። ቀሲስ አስራት ይባላሉ። ቀሲስ አስራት የት ደብር አስተማሪ ናቸው? ማርቆስ እየሄድክ ነው የምትማረው? ማርቆስ እየሄድክ ነው ወይስ በስልክ እያወራቸው ነው? ማርቆስ እሄዳለሁ። በስልክ የምፈልገውን ጥያቄ ጠይቃለሁ። እድሜ ለስልክ በምንም ሁኔታ ኮሚኒኬት ውሸቱ ይቅር፣ አይጠቅመንም። ለእኔም ለአንተ እንኳን ለእኔ ማለት ነው። እንኳን ለእኔ ለብዙ አስተማሪ ናቸው። ውሸት አይጠቅመንም። ለምን መሰለህ? ኦርቶዶክስ ጋር የሚያስተምረ አባት የለም እያልኩ እንተዋወቅ። አሁን አትሽሽ። ይኸውልህ ቃሉን ማጠበቅ ከሆነ አንተ የዘላለም ሕይወት የለም። ምን ይላል መጽሐፍ ቅዱስ? አዳምጥ። ምን ይላል? እንደዚህ ይላል። ኢየሱስም ያመኑትን አይሁድ ምን ያሉትን? ያመኑትን እምነት ብቻ የሚሉትን አይሁድ እናንተ አላቸው አምነዋል። እናንተ አላቸው በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትም ታውቃላችሁ፣ እውነትም አርነት ያወጣችኋል። ኢየሱስ እውነት ነው? እውነት አይደለም? እውነት ነው። እንዴ ተናገረ። እውነትም መንገድም ሕይወትም ነኝ አለ። አዳምጠኝ። እኔ በደንብ ነው ዛሬ ማስተምረ። እውነት አርነት ያወጣል ያወጣ በደንብ ያወጣል ያደለው። አንተ እኮ ኢየሱስ ክርስቶስ ማርያም ባትኖር አልከኝ እኮ ባትከላከለው ብለህ ዋሽታል። እሱ ገና እንዳገባ በቃሉ አለመኖር የዘላለምን ሕይወት ታጣለህ አታጣም? በቃሉ አለመኖር እንዴ በቃሉ እኮ ማለት ሙሉ ለሙሉ ክርስቶስን መምሰል ማለት አትበል። እሱን መሆን አትችልም። የማይኖር ሰው ጌታ ኢየሱስ ኧረ ማን ትኖሩት እንደዚህ ብላችሁ ደፍራችሁ ስታወሩ ይዘገንነኛል። ያጣል ያጣል። በቃሉ የማትኖሩ ሰዎች ደፍራችሁ ስታወሩ ይዘገንነኛል። ማውራትና መኖሩ እኮ ይዘገንናል። አንተ አሁን ንስሐ ገብተሃል? የማትኖረው አንተ ንስሐ ገብተሃል? እኔ ሁልጊዜ እገባል። ለምን ነው ንስሐ የምገባው ሁልጊዜ? ለዕለት ከዕለት ኃጢአት ለምትሰራው ምን ያደርጋል? ስለዚህ አንተ የምትሰራው ኃጢአት ሰርተህ ነው አይደለም? በማወቅም ሆነ ባለማወቅ አውቀህ ኃጢአት ሰርተሃል አልሰራህም? ኃጢአት ሰርተሃል አልሰራህም? አንተ አውቀህ እኔ እንዲህ ማናችንም እንሰራለን። ማናችን አንተ አሁን በቃሉ እየኖርክ አይደለ? እኔን ለምን ትወቅሰኛለህ? በጣም ጥሩ። የእናንተ በምን መሰለ የሚመስልህ በስራ የሚካስ ክርስቶስ አንተ ስለሰራ የሚያጸድቅ የሚመስል ነው ያለው። ስለ ስራ እመጣልሃለሁ።
ኖ የት ነው በዚህ በዛ የምትሄደው? የክርስቶስን መንገድ የሚለው በዚህ በዛ አትሄድም። መንገድ ላይ ነው የምንቆመው። አሁንም ያለነው መንገድ ስለ መንገዱ ነው የምናወራው። አንተ አሁን እኔ ልክ እንደዚህ አልከኝ። ይኸውልህ ለምሳሌ አንተ አሁን እኔ ልክ አንተ በቃሉ እንደምትኖር አየንህ እኮ አልከኝ። ወቀስከኝ። እኔ ኃጢአተኛ በቃ ከዛ አንተ ጋር መጣሁ። ከዛ ደግሞ አንተ ጋር መጣሁ። አንተ ጋር ስመጣ እኔ የማደርገውን ኃጢአት በተመሳሳይ አንተ እያደረግክ ነው። ምን ነው ልዩነታችን? አይደለም ልዩነት አለ እንደ ልዩነት አለ። ምን በጣም ልዩነት አለ። ለምን መሰለህ? ምን እኔ በክርስቶስ ጠበቃ አለኝ፣ አንተ የለህም። ለምን መሰለህ? እንደ አንተ ጠበቃ ብለህ የምትዘምረው ስለ ክርስቶስ አይደለም። የክርስቶስ ጠበቃነትን አታምንም አንተ። መጽሐፍ ቅዱስ መሳቅ እንደፈለክ መሳቅ ትችላለህ። እኔ ጠበቃ አለኝ፣ አንተ የለም። እኔ ጠበቃ አለኝ። ኃጢአትን እንዳትሰሩ ይላል እኮ። ከሰራችሁ ግን በአብ ቀኝ ዘንድ ጠበቃ አላችሁ፣ እሱም ኢየሱስ ክርስቶስ ነው። ያንተ ጠበቃ ማን መሰለህ? ከኋላ ያለችው ናት። እዛ ጋ ያለችው ናት። እሷ ደግሞ አትችልም። እኛ የድንግል ማርያምን ስጋው ደግሞ የኔ ጠበቃ ክርስቶስ፣ የእኛ ጠበቃ ንገር። የእኛ ጠበቃ እዛ ከኋላ ጋራት እንጂ አዳም እኮ ለምን አታዳምጥም? የእኛ ጠበቃ መጽሐፍ ቅዱስ እንዳስቀመጠልን የሰራ ሰው በንስሐ ከታጠበ በኋላ ስጋው ደሙን ይወስዳል። ቅድም ነገር ነበር። እያሾፍክ ነው። ለምን እየዋሸኝ ስለሆነ ማለት ነው። መንገድን አሁን ትርጉም አላወቅም። የመንገድ ትርጉም አንተ ነግራ ይገባ በመንገዱ የሚርሰው በቃሉ መኖር አለበት። መንገዱ ገብቶ ኢየሱስ ክርስቶስ ያድናል አልኩህ። በመንገዱ የሚርሰው መንገዱማ እውነትም መንገድም ሕይወትም እኔ በእኔ በቀር ወደ የሚገባ የለም ብሎኝ ኢየሱስን ተከተልኩኝ። ያንተ ነው መንገድ ግራ የገባ ቂጣ ጋግረህ ስለበላ ድናለው የምትል ሰው ሆናል። አንፋታም። በቃሉ መኖር አለብህ የለብህም? ቂጣን ዋስተበቃ አንተ። ኧረ በጌታ በኢየሱስ በቃሉ መኖር አለብህ የለብህም? በቃሉ መኖር የለብህም? በቃሉ ከመንገድ ወደ ቃል፣ ከቃል ደግሞ ወደ ሌላ። አዳምጠኝ። በመንገዱ ላይ ነው። የመንገዱ ትርጉም ንገረኝ። የመንገዱ ትርጉም ኢየሱስ ክርስቶስ ብቸኛ አዳኝ መሆኑን አታምነውም። ለዛ ነው ግራ የምትጋባው። የመንገዱን ትርጉም ንገረኝ። ነገርኩ እኮ ተዋንተ ዲያቆን አይባልም። የመንገዱን ትርጉም ንገረኝ። ሚሊዮን ጊዜ መሳደብ ይቻላል፣ ችግር የለውም። የመንገዱን ትርጉም ንገረኝ። በክርስቶስ ስትሆን የተጠላ እንደምትሆን መጽሐፍ ቅዱስ ይናገራል። እሺ የመንገዱን ትርጉም ንገረኝ። ትርጉሙ ንገረኝ። ነገርኩ እኮ። ምን ነገርኩኝ? መንገዱ ክርስቶስ ነው፣ በበሩም አሳየው። እኔ የበጎች በር ክርስቶስ መንገድ የሆነው እንዴት ነው? የእግዚአብሔር ልጅ በመሆኑ ነው። የእግዚአብሔር ጥቅሙ ምንድን ነው? ከኃጢአት ቅድም አብረን አነበብነው አይደል እንዴ? ከኃጢአት ያነጻን ክርስቶስ ኢየሱስ ለእኛ ብቻ አይደለም ዓለምን ብሎ ነው የነገር። ለዛ ነው መንገድ የሆነ ክርስቶስን የተቀበልኩ። ጠየቀኝ ከኃጢአት የምንነጻው እንዴት ነው? ከኃጢአት የምንነጻው እንዴት ነው? ምኑ ነው የሚያነጻን ከኃጢአት? ክርስቶስን መቀበል። እሺ ምኑ ነው? እሺ ደሙ ከኃጢአት እንደሚያነጻ ይናገራል። ደሙ ከኃጢአት እንደሚያነጻ የክርስቶስ ደም ከኃጢአት እንደሚያነጻ። እሺ ከኃጢአት የሚያነጻ የክርስቶስ ደም ከሆነ ደሙ እንዴት ነው ከኃጢአት የሚያነጻ? ምን ስናደርገው ነው ከኃጢአት የሚያነጻ? ቂጣ አድርገን ስንበላው። ዮኒዬ በደንብ ተማሪ፣ በደንብ ተማር ብራዘር፣ በደንብ ተማር። ሌላ ጊዜ በደንብ ነው የምናወራው። አሁን በደንብ እናወራለን። ስናምን ነው እሱ የፈለጋትን አያቸው አይደለ? እንዴት እንደምንተዋወቅ ያውቀዋል። አየህ ሮጦ ወጣ። ስለሚያውቀው ነው። የሚያውቀው ነገር ይሄ ነው። ያውቃል፣ ግን ወደፊት ነው። ኦርቶዶክስ ጋር ያለውን ነገር እንደሚመስለኝ ፐርሰናሊ በደንብ አውቆ የሚመጣ ወንድም ነው የሚመስለኝ። ያውቀዋል፣ የክርስቶስን ቃል ያውቀዋል። እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የሚላል። ይሄ ነው ቃሉ። ቃሉን እያወቀ ወደ ምን ወስዶ ቂጣ ስለበላ ትድናለህ ብለው ያስተምሩታል። መታሰቢያ ነው መጽሐፍ ቅዱስ የሚናገረው እንጂ የቂጣ አራራ ኖሮበት አይደለም። ክርስቶስ ስለ ቂጣ አይደለም እያወራ ያለው።
መጽሐፍ ቅዱስ መስቀል ላይ እንኳን ሲሰቀል ግራ ጎን የተወጋበት በእንትን በማን ነው በጦር ሲወጋ ነበር። እግዚአብሔርን ሲያመሰግኑ ያዳምጡ ነበር። ወደ ውስጥ አስገብቶ ጨለማ ውስጥ ነበር ያሰራቸው። ከዛ እግዚአብሔር ምንድን ነው ያደረገው? መንቀጥቀጥ መጣ፣ ተከፈተ፣ እስር ቤቱ በሩ ተከፈተ፣ የታሰሩበትም ነገር ሰንሰለት ተፈታ። ከዛ በኋላ ሮጠው እንኳን አልሄዱም። ለምን? እግዚአብሔር በስራው ታላቅ ነው፣ እውነተኛ ነው፣ ትክክለኛ ነው። ከዛ በኋላ ምን አለ? ወደ ውስጥ ገባ። ራስን እንዳታጠፋ ከዚህ ያለ ነው አለው። ጳውሎስ መጣ። ከዛ በኋላ እግራቸው ላይ ተደፋ። እግዚአብሔርን የሚያውቀው ነገር የለም። ይሄ አማኝ ሰው አይደለም። ምንድን ነው ያደረጉት? ከዛ በኋላ ጌታ በኢየሱስ ክርስቶስ እመን ነው እንጂ ቂጣ ብላ ጠጅ ጠጣ የሚል እምነት የለም። ቂጣ ከበላ ነው የምትድን የሚል ትምህርት የለም። ግን መታሰቢያ ለራት ብሎ ያደረገውን እነሱ በየቀኑ ቂጣ ስላረጉ ብቻ ሌላ ኃጢአት እንደፈለጉ እየሰሩ ያችን በመብላት የሚድኑ የሚመስላቸው ሰዎች አሉ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል የመሰላቸው ለነሱ እሱን ነው። ክርስቶስን ያወቀ መከራውን የተቀበለ በመከራ ያለፈ ስለ ክርስቶስ ወንጌል የሰበከ የሚለውን እነሱ ወደ ምግብ ቀየሩት። ወደ ምግብ ቀይረው ምን አድርገውታል? አሃ ካልበላ ይሄን ነገር አትኖርም በሚል ማይሆን ትምህርት ይሰጧቸዋል፣ ያስደነግጧቸዋል፣ ህግጋት ያበዙባቸዋል። ህግጋቶቹ ደግሞ ብዙ ጊዜ የሚያደርጉት ምንድን ነው? እንዳያከብሩት አድርገዋል። እንዳያከብሩት ህግጋቱን። ለምን? ህግ አብዝተውባቸው አብዛኛው በኦርቶዶክስ ወንድምና እህቶቼ ህጉን ማክበር አልቻሉ። የምታገኛቸው በብዛት የኢትዮጵያውያን ነው፣ የውጭ እያልኩ አይደለም። የኢትዮጵያውያን ስታያቸው ህጉ በዝቶባቸው ያቺን ቀናት ብቻ ነው የሚጠብቁት። የትኛው ቀናት? የፋሲጋ አብይ ጾም ይላሉ፣ ይጾማሉ። የገና ጾም ይሏሉ፣ የጽጌ ጾም፣ የገለመሌ ጾም ይባላል። በዛች ጊዜ ጾማሉ። ከዛ ውጪ አስረሽ ምችው። እውነተኛውን ክርስቶስ ስትቀበል ግን ገና የለ፣ ሰርግ የለ፣ ለቅሶ የለ፣ ምን ሁሉም ቦታ ላይ አንድ አይነት ሆነ ቁጭ ትላለ። ክብር ለኢየሱስ ይሁን። መንፈስ ቅዱስ በአንተ ላይ ሲያር በመንፈስ ቅዱስ ስትኖረው የምትኖረው ኑሮ ያንን ይመስላል። የነሱ ያቺ ወቅት ብቻ ክርስቲያን አድርጋቸዋል። ያቺ ወቅት ብቻ። ከዛ ወቅት ውጪ ክርስትናን አያውቁት። ይደንሳሉ፣ ፈታ ይላሉ፣ ምን ይላሉ። ልክ ያቺ ወር ስትመጣ በቃ ያዙኝ ልቀቁኝ። ኔክስት ዴይ የሚያሳዝናችሁ እንኳን በጣም ማዝ ነው ልብ የሚደማው 2 ወር ጾመው ኔክስት ዴይ ሙዚቃ በልቅጠው ሲጠጡ የሚውሉት ነገር እንደ አንድ ክርስቲያን ያማል። ሲመሰገን ነው መዋል ያለበት፣ ሲጨፈርበት ነው የሚዋለው። ኮንሰርት ሲገባበት ክርስቲያን የተባለ በሙሉ የማይረባ ነገር ሲያደርግ ነው። መንገድ ላይ ሰክሮ ሲንገዳገድ ነው የምታየው። ጾሞታል እኮ 2 ወሩ። በዛው መቀጠል ከእግዚአብሔር ጋር መሆኑ ማን ገደለው? የትኛው ነው መጽሐፍ ቅዱስ የሚያነበው? 2 ወር ሙሉ ተሰጥቶት በ2 ወር ሙሉ እያነበበ ቢሆን ወንጌል ቢሰበከው ኖሮ አሁን የምናየው ነገር ውስጥ አይደለም። ዓለምን ካልናክ ክርስቶስን አታገኘው። ቀብራራው ትክክል። ዓለምን የናቀ ክርስቶስን ያገኘዋል። ዓለምን ያከበረ በዓለም ይኖራል። አሁን እነሱ ጋር ያለው 2 እግር አለኝና 2 ዛፍ ላይ ሉጥ አይነት ጭውቴ ነው የሚጫወቱት። ያ ደግሞ ሊሰራላቸው አልቻለም። ሁለቱንም ዓለምንም አልለቅም ጌታንም አይሰራም። ይገርቹ። ስለዚህ ብዙ ጊዜ ያላቸው ችግር እነሱ እዚህም ጋር ጭፈራውንም አልለቀውም፣ በዚህ ጋር ልክ ክርስትናቸው ትዝ የሚላቸው ነጠላ ሲለብሱ አብዛኞቻቸው፣ ይቅርታ አድርጉልኝ፣ ክርስትናው የሚመቻችሁ ክርስትናው ደስ ነጠላ ስለብሱ ታሪኬን ቀያሪ ምናምን ትባባላል። ልክ ስትወጣ ሌላ ይሆናል። ለምሳሌ ቪዲዮ ላሳያችሁ፣ አንድ ቪዲዮ ላሳያችሁ በጣም ከደነቀኝና ጭራሽ ክርስትና ላስተምራችሁ ከሚሉ ሰዎች ያለውን ነገር አንድ ነገር ላሳያችሁ እስቲ። የታለ? እኔ ስቶሪ ላይ ራሱ ሪፖስት አድርጌዋለሁ። ልጁ የት ሄደብኝ በእናታችሁ? ያ ጨፍራ ከዛ በኋላ ምን ትጫወታለች?
እንዴት ነው ከክርስትና መዝሙር አታችሁ ነው ሳትመሰጡ ቀርጣችሁ ነው እንትን ያለ ከዛ ሃ እያለ ስጨፍርበታል ለሚሾው ዩዳይ እርግጠኛ ነኝ ስቶሪ ላይ አለ ቆይ አዎ ይኸውላችሁ ንግግሩን ለዚህ ቆይ ላሳያችሁ ከአንደኛው ይኸው ቆይ ቆይ አንዴ ቆይ ብራዘር አንተማ አታወራም ቆይ እሷ ታወራ ቆይ አንዴ መጀመሪያ ላሳያችሁ መጀመሪያ ምንድን ነው ያለችው መግቢያውን ስሙ ኦርቶዶክስ ቤተክርስቲያን እናንተ የሚያጽናና መዝሙራታ እናንተ የምትፈልጉትን ስሜት የጸሎት የመጽናኛ መዘምራኖች የሏት ተግባባ ልላችሁ የምፈልገው ነጠላውን ሲለብሱ ክርስትናቸው ትዝ ይላቸዋል ሲያወልቁት ክርስትናው አብሮ ገደል ይገባል this is a saddest truth እውነት እናንተ እያለች ያለችው እውነት እናንተ በክርስትና ነጠላዋን ስትለብስ እናንተ የኦርቶዶክስ መዝሙር አታችሁ ነው የሚያጽናና እናንተን ልብ የሚያረሰርስ አታችሁ ነው የጴንጤ መዝሙር የምትሰሙት ብላ አለችና ነጠላ ለብሳ ነጠላዋን ብድግ ስታደርገው አመለኛው ጎጃም አመለኛው ትላለች አንቺ ሳጣሽ ነው እናቱ አጣሽ አለቀብሽ የመደበሪያችሁ ቲያትረኛ ናችሁ እግዚአብሔር ምስክሬ እንደናንተ ቲያትር የሚሰራ በኢትዮጵያ ታሪክ የለም ስለዚህ ያንን ነው ማሰብ ያለባችሁ የምናገረው ክርስቶስን የያዘ ፕሮቴስታንት ክርስቶስ ላይ ነው ፎከሱ አንድ ነው መስቀሉ ነው ፎከሱ እውነትም መንገድም ህይወትም እኔ ነኝ የሚለውን የሆነ ሰው ለማስገባት ሲፋለጥለት ያዋል የሆነ ነገር ለማድረግ ሲፋለጥ እኔ ነኝ ያለውን ክርስቶስን ኖ መንገድ የሚለው እኮ ሌላ ትንተና አለው ይልላል ወተት ነጭ ነው የተባለው ኖ ወተት ነጭ ሆኖ ላሟ የሆነ ነገር ስላላት ነው ይላል ይሄ ነው ችግሩ በብዛት ኮንዲሽን በስራ እንጸድቃለን የሚል ትምህርቱ እየጎዳቸው ያለ እየሰበራቸው ያለ እነሱን በምን በስራ እንጸድቃለን የሆነ ጾም ይጾሙና ከዛች በኋላ የሉ ሁሉ ጊዜ መሆን ያለበት ዓለምን ሳትንቅ ክርስቶስን አታገኝም is not gonna happen ዓለምን መናቅ አለበት ዓለምን ያልናቀ ክርስቶስን ሊያገኘው አይችልም ሁሉ ጊዜ የናንተ ብዙ ጊዜ ጩኸት በስራ እንጸድቃለን ብለ አንድ ወር ጾመ 6 ወር የምታጠፋው ስራ ነው የምትሰራው ስለ ወንጌል አስመስጦ የሚሰብካችሁ አንድ ሰው አለ አንድ ሰው you don't bring anybody ስለ ክርስቶስ አይደለም ስለ ተረት ነው የሚወራው ያረሞ ልቦና ይስጣችሁ ነው የምለው ለማንኛውም አሁንም ወንድማችን አስትዬ የሆነ ነገር ልካልኛለች ቤተሰብ እስቲ ሊው አሁንም ጥሎ ለሚሄዱ ሰዎች ጀምረው አይጨርሱትም እስቲ ሊው ይኸው ዜዶን እንኳን አትፍረዱባት ቀምቀማውም አለ ሼሹም አለ ምና አትፍረዱባት ወንጌል አካባቢ ያለች ልጅ አይደለችም ሁሉም አምላክ ናቸው ነው የምትለው ስለዚህ አላስተማሯትም እንደዚህ የሚል ጴንጤ አታመጣ አንድ ጴንጤ አታመጣ ማን ነው ጌታ ሲባል ያውቀዋል በደንብ ያውቀው ምንም ግራ የሚገባው የሚሳቀቀው ነገር የለም ክርስቶስ ይላል ስማ ውስጥ ሁላቸው አመልካቸዋለሁ ኦኬ ማርያም አምላክሽ ናት አዎ አምላክ ማርያም አዳኜ
ጭምር አዳኝ የኔ በቃ ህይወቴን በቃ እዚህ ቦታ ያደረሰችው ማርያም፣ ቅዱስ ሚካኤል፣ ገብርኤል ሁሉ ሁሉ ሁሉ። ኦኬ ገብርኤልም ማርያምም አምላክሽ ናቸው ማለት ነው? አዎ አዳኞቹ ናቸው ለኔ። ዜዲ መጽሐፍ ቅዱስ እስራኤል ወይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ማርያም 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 የሚል ዝማሬ ስማና ከዛ ወደ ትክክለኛ ህይወት ትመለሳለህ አንተ ራሱ። እኔ ሀሳብ እኮ በመጽሐፍ ቅዱስ የምታምኚ ከሆነ እግዚአብሔር ቃል የሚለው አንድ እግዚአብሔር አምላክ ብቻ እንዳለ አመልከዋለሁ። ሁሉ ሁሉ ማርያምም፣ ሚካኤልም፣ ገብርኤልም፣ መድኃኔ ዓለምም፣ ኢየሱስ ክርስቶስም፣ ሩፋኤልም ሁሉ ሁሉ ለማመልካቸው እኔ የሁሉ አምላክ ልጅ ነኝ። እሺ ዜዲ አሁን ብትሞሺ ማለት ነው ማርያም አንቺን ከሞት ታስነሳሻለች? ታስነሳኛለች። አለ ሙች ያለው በቃ እግዚአብሔር ይመስገን። እኔ እስታክ አንድ ነገር ነገር ስርዓት አድርግ። በቃ እዚህ ጋር ፖለቲ እንትን የሃይማኖት እንትን አታርገኝ። እሺ ስርዓት አድርግ። ሃይማኖት እኮ አይደለም ዜዲ፣ አንቺ እኮ ህይወት እንድታገኝ ነው ሼር እያደረጉሽ ያሉት። የኔ እናት አምላክማ አንድ አምላክ ነው ያለው፣ እሱም ጌታ ኢየሱስ ክርስቶስ ነው። እያልኩሽ ያለው አግባብ በጭራሽ ለመሰላችሁ በልምድ ነግረዋቸዋል። ብዙ ለፍጡራን ብዙ ዘምረዋል፣ ብዙ አጨብጭበውላቸዋል። ብዙዎቹን ምን አድርገዋቸዋል? በቃ አዳኝ ናቸው ብለው ነግረዋቸዋል። ለማርያም ጸልዬ ድናለሁ የሚል ትውልድ መጥተዋል። ለገብርኤል ጸልዬ ድናለሁ፣ ለሚካኤል ጸበል የገብርኤል የሚካኤል የሚባልበት ለዛ ነው። መጽሐፍ ቅዱስ የሚለው በአብ ወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው ይላል። እነሱ የተለያየ ጸበል ያደረጉና እንትኗ ፈለቀች ትድናለ እየተባለ የክርስቶስ ስም እንኳን የሌለበትን እድንበታለሁ ድንኝበታለሁ እያሉ ይመጣሉ። ያ ነው ብዙ ጊዜ ምን እየፈጠረ ያለው ችግር እየፈጠረ። ለምን? ከመጽሐፍ ቅዱስ ውጪ ስለሆነ። ይሄ ነው። ይህንን ስንናገር የዋሽን ጥላቻ ያለብን ከተንኮል የተነሳ ከክፋት የተነሳ ምንናገር የሚመስላቸው ሰዎች ናቸው። አሁንም ይሄንን ነው ምለው፣ አሁንም እናገራለሁ። በእውነት የምናገረው ነገር አንድ ነገር ምንድን ነው? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ወደ ማርያም፣ ወደ ገብርኤል፣ ወደ ሚካኤል፣ ወደ ምን አይልም። ቃሉን እንኳን አስቀምጦታል። እሱን ቃል እንኳን ስተውታል። ቃሉ መጽሐፍ ቅዱስ ላይ የሚናገረው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ወደ ማርያም ይዘረጋሉ፣ ወደ ገብርኤል፣ ወደ ሚካኤል፣ ወደ ሌሎችም ይዘረጉና ምን አሳጡን? በረከቱን አሳጡን። ወደ እግዚአብሔር እንኳን ሰው እጁን እንዳይዘረጋ ወደ ጎን ያለ እና ያው በረከት እያጡ አይደርሱም እየተባለ ጴንጤ ከ10 ዓመት በኋላ ይጠፋል የተባለ ከ5 ዓመት ይጠፋል የተባለ እያበበ ወንጌል እየቀጠለ ይሄዳል። ወንጌል በጎንደር አይቻለሁ። ክብር ለኢየሱስ ይሁን። እውነቴን ነው የምለው። ወንጌል በምን አይቻለሁ? ኤርትራ አይቻለሁ። 78 በወንጌል ያሉ እስረኞች ለመጀመሪያ ጊዜ ተፈቱ። ክብር ለኢየሱስ ይሁን። ወንጌል ትግራይ ይገባል። ትግራይ ወንጌል ኢየሱስ ሲባል የሚያናድ መንፈስ ካለ ራስን ጠይቀው። ኢየሱስ ክርስቶስ ሲባል የሚያናድ የሚያበሳጭ ምንነት ካለ ገስወት አንተ ጋር ነው ችግሩ ያለው። በሰውና በእግዚአብሔር መካከል አስታራቂ ተደርጎ የተላከው ኢየሱስ ክርስቶስ እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ይናገራል። በሰውና በእግዚአብሔር መካከል ይሄ ነገር ስድብ የሚመስላቸው ሰዎች አሉ። ብስጭት ነው የሚሉ ለምን? መንፈሱ ነው፣ እነሱ አይደሉም። ለምን? ሌት ተቀን የተነገራቸው ቤተክርስቲያን ሲሄዱ ትልቋ ማርያም አለች፣ ትንሹ ኢየሱስ አለ። እኔም ውስጥ የነበረ ችግር ነው። ትልቅ ማርያም በትልቁ ኪዳን ተደርጎላት ኪዳነ ምሕረት ተብላ፣ የምሕረት ኪዳን ያለው ክርስቶስ ነው፣ የማረን ክርስቶስ ነው። ግን በማለት ደረጃ ኪዳነ ምሕረት ተብላ፣ ኪዳነ ምሕረት ክርስቶስ ነው። እነሱ ግን ስሙን ቀይረውት እሷን አድርገው ቁጭ አረጉ። ያንን እንኳን አያውቁም። እና በጣም 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 ያሳዝኑኛል። አሁንም መጽሐፍ ቅዱስ አንብቡላቸው። ሁሉም አምላኬ ነው እያሉ ነው። እዚህ ጋር ዜድ ሁሉም ገብርኤል አምላኬ ነው፣ ማርያም አምላኬ ናት፣ እግዚአብሔር አምላኬ ነው፣ መድኃኔዓለም አምላኬ ነው እያለች ድብልቅልቋ ያወጣ ልጅ ናት። እንደዚህ አይነቱን እንዴት አድርገህ ነው ወደ ጌታ የምታመጣው ነው ጥያቄው። አንብቡላቸው፣ አንብቡላቸው። ሰላማችሁ ብዝት ይበል። አሁንም በጥላቻ አይደለም ጌታ
ጥላቻ በተአምር የለኝም። ግን የጠፋ ትውልድ በጣም አላችሁ። በምን ባለማንበብ በሌላ አይደለም። ጀስት መጽሐፍ ቅዱስ አንብቡ፣ ጠይቁ። መፍትሄው መጽሐፍ ቅዱስ ላይ ነው ያለው። ሰላም አላችሁ፣ ሰላማችሁ ይብላ ይብዛ። ምንድን ነው እንኳን ማርያም ስለ ዳዊት ብሎ እግዚአብሔር ልጁን ሰለሞንን ይቅር ብሏል። እስቲ አንድ ቦታ ላይ ስለ ማርያም ብሎ ይቅር ያለውን አንድ አምጣልኝ። አፈወርቅ አይዞህ፣ መናደድ ሳይሆን የተባለው መጽሐፍ ቅዱስ ካለ እንቀበለዋለን። መጽሐፍ ቅዱስ ካለ እንቀበለዋለን። የት ቦታ ነው ያለው? አየህ፣ ችግሩ ያ ነው። ክርስቶስ በአዲስ ኪዳን የተሰጠን ወንጌል ክርስቶስ ነው። ዓለምን ሊያድን እንደመጣ ቃል በቃል ይናገራል። ቅድምም እሱም እኔም ስናነበው ነበር። ዓለምን ሊያድን ያ ነገር ለምን እንደሚያበሳጫቸው ሊገባኝ አልቻለም። በጉልበት ታማልዳለች። አምጣ እኔም ልመንልህ። ይኸውላ ጴንጤ ሙሉ ኦርቶዶክስ ይሆናል አለን። እስቲ አንዳችሁ ተባበሩና አምጡ። አንዳችሁ ተባብራችሁ አንድ ላይ ቅድስት ድንግል ማርያም አማላጅ ናት የሚል በቃ አብረን እንሆናለን። ምን ችግር አለው? ምን ችግር አለው? አብረን እናመልካለን። ስለዚህ የተሰጠን ክርስቶስ ነው፣ የእግዚአብሔር ልጅ ነው። የሰው ልጅ በሙሉ ምን አድርጓል? ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል ይላል። የሰው ልጅ ሁሉ ዮሐንስ ራእይ ምዕራፍ 5 ደግሞ አንብቡት። ማኅተቡን ሊፈታ የተሰጠው ኢየሱስ ክርስቶስ ብቻ ነው፣ ሌላ ማንም የለም። የታረደው በግ እሱ ነው። በእርሱ ቁስል እኛ ተፈወስን ይላል። የተፈወስከው በክርስቶስ ቁስል ከሆነ ሌላው ምን አገባው? ሌላው የዳነ እንጂ የተፈወሰ እንጂ ፈዋሽ አይደለም። ፈውስ የምታገኘው በኢየሱስ ክርስቶስ ስም በሚሰጠው ነገር እንጂ በሌላ ነገር ልታረግ አችልም። ስለዚህ ጸበል ፈለቀ እያልክ በየመንገዱ የምታወሩት ከቢዝነስ ውጭ ምንም ነገር የለውም። ስንቱ ሲሞት ነው ያየ ነው። ስንቱ ውሸት ምንም ስንቱ ጸበል ሂዶ ሲያልቅ፣ ስንቱ ጸበል ሂዶ ሲሞት ነው ያየ ነው። እውነት ለመናገር የሚሞተው ይበልጣል ከሚድነው። እውነትን ግን መናገር አይፈልጉም። በክርስቶስ እንጂ በሌላ መዳን እንደማይቻል እያወቁ መድኃኒት ያስተዋቸው የሚከተሉትን መድኃኒት አሁን አርቲስት ማን ነው? ፍቅረ ማን ነው የሚባለው? ፍቃዱ ተክለማርያም በስነ ስርዓት ኩላሊት ሊሰጠው የሚድነውን ነገር ማድረግ እየቻለ ተው ብለው እነ ዮኒ ቬጋስ እነ ቴድሮስ ተሾመ ቃል ተገባብተው እርዳታ ተደርጎለት ሄድና በቃ ኦፕራሲዮን ተደርገ ተቀየራለህ ኩላሊት ትኖራለህ እየተባለ ኖ ጸበል ያድነኛል ብሎ ገብቶ ሲጥ ብሎ ሞተ። 2 ሳምንት አልፈጀበት። ህይወቱን እንኳን ስጋዊ ህይወቱን ማትረፍ የሚቻለው እሱን እንኳን ማድረግ አልተቻለም። አይሰሙህም። በጣም ነው የሚያስደነግጥ። የሚሰሙት ነገር የለም። ብዙዎች ወደ ጸበል ሄደው ሞተው ነው የመጡት ብዙዎች። እና በጣም ነው ማዝነው። የሆነም ቪዲዮ ማሳየት እችላለሁ። በጣም በሚያሳዝናችሁ ሁኔታ ለምንድን ነው ይህንን ነገር በክርስቶስ ማመንና መዳን የሚቻለውን ነገር ለምን ያጣሙባቸዋል? ክርስቶስ አይበቃም ወይ? ክርስቶስ በቂ አይደለም ወይ? በቂ አይደለም ወይ ክርስቶስ? እውነት ለመናገር የሆነ ወደ ውስጥ ወደ ባህር የሚወረውሯቸው ነበሩ። እያየው በጣም ልቤ ተሰብሮ ነበር። እግዚአብሔር ምስክሬ አለ። ላኩልኝ። ወደ እንትን እየወረወሩ የሚከቷቸው አይታችኋል? እስቲ ካለ ልፈልገው። ወደ የሆነ በገመድ አስሯቸው ይከቷቸዋል። ወደ ውስጥ ስቃያቸውን ያበዟቸዋል። ለማየት ራሱ በጣም የሚዘገንን ነገር ነው። ሌላው ነጠላውን አድርገው የሚያደርጉትን ላሳያችሁ። ተመልከቱ እንግዲህ ማርያም አትወድም ልክስክስ ብለው ጠዋት ላይ የጨፈሩ ጠዋት ላይ የዘፈኑ ማታ ላይ ተመልከቷቸው። እንግዲህ እዩዋቸው። እነዚህ ናቸው ከኢየሱስ ማርያም ትበልጣለች ብለው የሚከራከሩ። ማርያም ሰካራም ነች፣ ማርያም ጠጪ ነች፣ አረቄ ቤት ያለች
ትበልጣለች። ማርያም ወንጌል ላይ የለችም። ይሄ የተረት ውጤት ነው። ይሄ የገደላ በጣም ነው የሚደብረው። በእውነት ይደብራል። በተለይ ልብሱን እንኳን ለብሳችሁ አይከብድም? ልብሱን ለብሳችሁ ሌላ ነገር አድርጋችሁ እሺ ልበል፣ ልብሱን ከቤተ ክርስቲያን መታችሁም ቢራ ደርድረ ከባድ ነው፣ ከባድ ነው ይሆናል። በጣም የሚያዛዝን የሚዘገንን ያየሁት አለ። ጌታ ምስክሬ ነው የምለው። በጣም እስቲ ላኩልኝ። የሆነ ውሃው ሲያስጠምቷቸው ሞጣ በጣም እያዘነ የሚናገረው ቪዲዮ ነበረ። ሞጣ ልካችሁልኛ? ላኩልኛ አንዴ ላሳያችሁ። ሞጣ ራሱ በጣም ነው ያዘነው። በጣም እኔ እስቲ ስቶሪ ላይ ልፈልገው ካለ ስቶሪ ላይ ላይክ ስለሚያደርጉት እኔ በሱ ገብቻ ያዋለሁ። ታፕ ኮፒ ሊንክ አድርጉ። እኔ ለማጣጣል ሳይሆን እውነተኛ መንገዱን ማየት እንዳለባችሁ ስለማቅ ከጥላቻ የመጣ አይደለም። እኔ ከማየው ነገር እግዚአብሔር በሚያውቀው ነው የማወራው። የት አለ አለ የላካችሁልኝ ካለ የሆነ ውስጥ ያሰምጧቸዋል፣ የሆነ ነገር ውስጥ ይከቷቸዋል እና በጣም የሚያስደነግጥ አሳያቸዋለሁ። የቱ ጋር ሄደብኝ? እሳያል እና ልነግራችሁ የምፈልገው ምንድን ነው፣ ዓለምንም ወዶ ክርስቶስንም መውደድ በጣም ይከብዳል። በጣም ዓለም አሳስቃ ነው ገደል የምትከት። ዓለም ሴሰኛ ናት። አከተመ። ዓለም ሴሰኛ ናት። ዓለም ምንም ብታደርግ ሴሰኛ ናት። አይታችሁታል አይደለ? አንዳችሁ ብትልኩልኝ ደስ ይለኛል፣ እንድታዩ ስለምፈልግ ነው። ወንጌሉን አይደለም የሚነግሯቸው። እዚህ ውስጥ ግባ፣ እዚህ ውስጥ ውጣ ምናምን ምናምን ብለው የሆነ ነገር ነው የሚያደርጓቸው እና እንዴት ጭንቅላታቸው እንደሚቀይሩ እንዲያነቡ አይፈልጉም። መጽሐፍ ቅዱስ እንዲነበብ በጭራሽ ፍላጎት የላቸው። ጌታ በሚያውቀው ይኸውላቸው አገኘው፣ በጌታ በኢየሱስ ስም አገኘው። ይኸው እንግዲህ እንደዚህ አይነት እምነት አለ በጌታ በኢየሱስ ስም። እና የህዝብ ነው 200 ዓመት ራሱ የሚቀይር እኛ ራሱ እኛ እኮ ቀድመን ልናረጅ ነው። ነጭ እየወጣው እስቲ በእውነት በዚህ ትድናለህ? እንዲጠፍረው አስረው እንደዚህ ያለ እምነት ምንም ታምር ማረጅ ሰው የእኛ አባት በ107 ዓመቱ ነው ያረፈው። ታስታውሳላችሁ? ይህ እንግዲህ እኔ 100 ዓመቷን እንደምደፍናት ተስፋ አደርጋለሁ። አደጋ ካልገጠመ ይኸው በጌታ በኢየሱስ እንደውም እስከዚያ ቴክኖሎጂ ሊቀየር ነው። ስቴም ቴክኖሎጂ መጥቷል። ሀብታም ከሆኑ ወደ 20 ዓመት መልሳለሁ። እድሜ ከ60 ወደ 20 ዓመት አለው ዘና ላለሁ። አንድ 40 ዓመት ደግሞ ቀጥላለሁ። በኋላ ከነበረኝ ይሄዳለሁ ወደሚቀጥለው ዓለም። ይህ እምነት ነው ብለህ አሁን እንደዚህ አይነት ነገር አይዘገንንም? በጌታ በኢየሱስ ስም አይቀፍም? ያሳዝናል። በጣም ነው የሚጫወቱባቸው እና ይሄ ማንነት ብዙ ጊዜ አለ፣ ግን ተፈርቷል። ለምን ስትወጣ ስድቡ በጣም መከራ አለው። በመጽሐፍ ቅዱስ መጥተው ወንጌል አይደለም ቻሌንጅ የሚያደርጉ ወንጌሉን ሳይሆን እንደዚህ ያሳቀው ወርውረው ጠምዝዘው አስረው ጠፍንገው ቀጥቅጠው የሚያደርጉ ናቸውና እግዚአብሔር ልቦና ይስጣቸው። አሁንም የምለው የኦርቶዶክስ ወንድምና እህቶቼ አንቡ፣ በእውነት ነው የምለው አንቡ። ስታነብ እውቀቱ ይኖራል። እውቀቱ ካለ ደግሞ ትድናለህ፣ ታመልጣለህ፣ ታመልጫለች ነው የምለው። ተባረኩልኝ። ጌታ ከእናንተ ጋር ይሁንላችሁ።